እሱንም ልንጠብቅ እንደው እና ካሁን በኋላ የልጅ የማይማር ከሆነ እንደ በፊቱ መውሰድ ነው። ከፈለገ ለምን ጨርቁን ጥሎ አያብድም? አንቺ ጋር መጣ በቃ የሆነ ነገር ተፈጥሮ እንደው እናት እኔ ምንድነው መዳን አይደል? ሁለት ቀንሽ ነው አንቺ ምር ኧረ ወይኔ እሱ ያስገድለናል። በቃ ይና ያስገድለናል ልጅ እኔ እኮ ለምን ጠፋላለሁ? ለቀን ለምን አልደወለልኝም? እላለሁ። ሰላም እንዴት ናችሁ የናቲ ቤተሰቦች? እኛ አለን እግዚአብሔር የተመሰገነ ይሁን። ሉሌ ሰላም በላቸው። ሰላም ውድ የናቲ ቤተሰቦች እንደምን ናችሁ? እኛ አለን። እንግዲህ ያው ዛሬ በናቲ ቤት ተገኝተናል። ያው ናቲ ጋር አሁን እኔ ስለሱ ልጅ ማውራት ራሱ እያስጠላኝ ነው ከምር። እኔ ደግሞ በጣም ሳሚ አንተ ስላልከኝ ነው እንጂ እኔ መምጣት ራሱ አስጠልቶኛል። ግን ብቻዬን ከሚሄድ ስላልከኝ ነው። ያቺን የመጀመሪያ ያመጣንለት ልጅ አስገብተን ሲደበድብ ከረመ። አሁን ደግሞ ከዛ በኋላ እሺ እሷ ልጁን ይዛ ሄደች። በመሀል ብዙ ነገር ተፈጠረ። በቃ የሚያስጠላ ነው። ከዛ ደግሞ እሱ ይሁን ብለን አሁን ሌላ ሰው ስለ ልጅቷ ማቀው ነገር አለ ብላ ሌላ ሰው አስገባል። አሁን እሷን ደግሞ 3 ቀን ሙሉ ቤት አልገባም። ከሷ ጋር አላደረም 3 ቀን አልገባም። እሷ ደግሞ የሆነ ነገር ስለ ልጅቷ የምናገረው እሱ 3 ቀን ሙሉ ቤት ውስጥ ካስቀመጠኝ ነው አለች። እንደው በቃ ቢያንስ እንዳያ ሴት ልጅ ሲራገጥ ይሻሻላል ብለን ብናስብም ሊሻሻልልን ምንም አልቻለም ይሄ። ስለዚህ እኛ አሁን የራሳችን የሆነ አሁን ቤት ተመልሷል። ከዛ በኋላ ቤት ነው የተባለው። አዎ እኔ አላውቅም። ያው 3 ቀን ሙሉ ጠፋ። እዛ ቢኒያም ጋር ሲያድር ነበር 3 ቀን። ከዛ በኋላ እኔ ከዛም ቼክ አላረኩትም። የዛን ቀን አስገባ ነው እሺ ብሎ እንትን አለ። አሁን ይኑር አይኑር ራሱ የምናውቀው ነገር የለም። ምንም ቢሆን ልጅቷን ቢወዳት በቃ ልጁ ነች ይወዳታል። ግን ቢሆንም በእርጋታ በሆነ ስሜት ነው ይሄን ማድረግ ያለበት እንጂ እንዲህ የተነሳ እንደዚህ የሚያደርግ ከሆነ ለሱም ለወደፊት ጥሩ አይደለም። ልጅቷንም እኮ ማግኘት የምንችለው ተረጋግተን በቃ አሁን የመጣችው ልጅ ቤቱ ያለችው ስለ ልጅቷ አውቃለሁ ብላለች እኮ። ይሄንን መረጃ የምትሰጠው እሱ ካልተረጋጋ ነው ነገር አይደለም። አዎ 3 ቀን ነው እሱ ጋር ከቆየው በኋላ አለች። 3 ቀን ቆየች፣ የሆነ ነገር ነገረችን። አሁን ደግሞ ትንሽ ጊዜ ቢያቆያት ልጅ ምን ችግር አለ? እቤት አላድርም እያለ እኔ ኧረ ዱልቶ ይመናል። እንዴት የደወለ ጭቅጭቅ ነው የሚያደርገኝ። በቃ አሁን ቤት ይኑር አይኑር ራሱ ገና ቼክ ልናደርግ እኮ ነው። አላውቅም እኔ በዚህ ፀሐይ ያመጣኝ እኔ ልጁ የማይስተካከል ከሆነ ቢኒያም እመጣለሁ ብሎ ነበር። ቆይ ስማኝ፣ እኔ እኮ ግራ የገባኝ ልጅቷን መስጠት ትልቅ አግባብ ያልሆነ ነገር ነው። ዶክተር እቺ ልጅ ለኔ ምን ላድርግ? ልጅቷን ስጠኝ አለችኝ። በቃ እኔ ሁላችሁም በእኔ ለምደው የምትፈርዱት ቆይ ለምሳሌ በዚህ አመሉ እሱ እንዴት ነው ሳይስተካከል? እኛ እኮ ልጅቷን እኮ እንድትወስድ ያደረግነው እንዲስተካከል ነው አይደል እንዴ? እሱ ግን ምንም ጸባዩ ከቀን ወደ ቀን እየባሰበት ነው እንጂ እየተስተካከለ እየሄደ አይደለም። እኔ ምን ላድርግ ልሁን? እኔ ያለፈው አልፏል። ግን ካሁን በኋላ ይሄ ልጅ የማይማር ከሆነ እንደ በፊቱ መውሰድ ነው። ከፈለገ ለምን ጨርቁን ጥሎ አያብድም? አዎ እሱማ ልክ እኮ። በቃ ልጅቷን አሁን ቤት ያመጣናት ልጅ ከሷ ጋር መስማማት አለበት። እንዳለችው 3 ቀን ማቆየት በቃ አከተለ። እምቢ እያለ ነው፣ እቤት አልገባም እያለ ነው። እኔ ደግሞ የፈራሁት አሁን ልጅቷንም ሌላ ነገር እንዳያረጋት። ከዚህ በፊትም ያችን ልጅ ደብድባት ነበር ትዝ ካለ። ከምንድን ነው ግን የወለደው? እሺ አሁን ፍፄ አሁን ቢኒያምን እንጠብቀውና ውስጥ እና ታዲያ ይሄን ያህል ሰዓት ነው እንደምንጠብቀው? ምን ሆኖ ነው በእናትህ? ንፋስ ወደ ሌላ ቦታ ይዞት ሄዶ ቀጭን ስልኩም የለኝም እና ሻውን ታዲያ ግን እኔ እኮ ደፈር ብዬም እንዳልናገረው ናቲ ልጅቷን በራሴ እጅ ነው የሰጠሁት። ልጅቷ የጠፋችሁ በእኔ ምክንያት ነው ሲጀመር ማለት ነው። እኔ ቢና የሚባል ልጅ እኮ በቃ ግራ ነው የሚገባኝ። ለምን አንሄድም ወይ? እንሂድ እንዴ ካልመጣ ችግር አለበት እሱ። አንተ በፀሐይ እንደ ጌሾ አንቃቃኝ ወይ? ያው ሌላ ነገር እናድርግ። ያው መጣ አንተ ሰው አረቢና ለሰው ክብር ምን ሆነ ነው እንዴ?
አለን ናቲ እናንተ ጋር መጣም የፈራሁት እንደ እኛ ካንተ ስንጠብቅ ጭራሽ እናንተ ይቀራል። እንዴት እኛ ገና ልናየው እኮ ነው። ስንት ቀኑ እንትን ካለ ራሱ ከተገናኘ ሁለት ቀን ሙሉ አልደወለልኝም። እኔ ጋርም አላደረም። እናንተ ጋር ነው ብዬ እኮ አንቺ ጋር መጣ። በቃ የሆነ ነገር ተፈጥሮ እንደውም በእናትህ እኔ ሲጠፋ ጀመር አላማረኝም ነበር። ስለዚህ በቃ እቤት እንሂድ ዝም ብለን ያለን አማራጭ ይሄ ነው። ምንም አልተደዋወላችሁም እስካሁን? እኔ ሁለት ቀን እዛኔ እንደተለያየ ነው። ወደ ቤት አልደወለም። የሆነ ነገር ሆኖ እንዳይሆን አንተ ምን ይሆናል? ልጅቷን የሆነ ነገር አድርጓት እንደሆነ ይሄ ሰይጣን የሆነ ሰውዬ በእናትህ ልጅቷ ምንም አልነገረችውም እንዴ እስካሁን ድረስ? በቃ ከዛ በኋላ እኮ እኔም አልመጣም። የዛኔ አብረን አይደል የነገረች? አዎ እስካሁን ድረስ ምንም አልሰማም። ስለዚህ መሄድ ነው ያዋጣን። ቤት ሄደን ያለውን ነገር ነው እኮ እንዴ ቢና በቃ ቢንት አንተ ማይማር ሰው ነው ይስነሻ እኛ እኮ በቃ አንተ ጋር ነው ብለን እኮ ነው ያሰብነው። እኔም እኮ ደግሞ ሳሚ አንተ ጋር ነው ብዬ ነው። አይ እኔማ 3 ቀንም የዛኔ የወጣ ጊዜ አንተ ጋር አልነበር ሲያድር የነበረ? በቃ ቢኒያም ጋር ነው ብዬ እኮ ነው። እኔማ እንዴት በቃ ሙሉ አልደወለም ብዬ እኮ ግራ ገብቶኝ። ኧረ እኔ ልጅ ግን ወይ ጸበል እንውሰደው እንዴ? ወይ ጸበል እንውሰደው? አይለቀውም እንዴ እኔ ከመቼ ጀምሮ ነው ሴት እንደዚህ የጠላው? ቆይ ምናምን አመት አብሮት ያለ የኖረ ኧረ አይ ይለቃል። በእርግጥ ጸበል አንድ ሁለት ሳምንት ቢጠመቅ ማስጠጋት ነው እንጂ ሴት እኮ አሁን ድረስ ቤት አልገባችሁ? አልገባንም። አንተን እየጠበቅን ስንት ሰዓት ነው? በራሳችን ያው የራሳችን መወጣት ነው ያለብን እንጂ በሷቸው እንዴ ነሽ? አለ እኔ ናቲ ተብሎ ሴት የሚወድ ነው ማለት ነው። ይሄ ሴት ይጠላል። ምን አይነት ሰው እንደሆነ ናቲ 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 ሉላ ሰው በር እንዳሰብር እንዴ? ክፍት ነው። ክፍት የሆነ በር ነው። ክፍት ነው እንዴ? ናቲ ናቲ እዚህ ስመጣ እየጨነቀኝ ነው ሲጀመር። ናቲ ናቲ ምንድን ነው በር ክፍት ትቶ የሚሄደው? አንተ ቆይ ኧረ በእናትህ እንዴ እንዴ ምንድን ነው? መድኃኒዓለም እናት ምን ሆነሽ ነው? ራስሮና እያያለ እንዴ አስሯታል። አንተ ምን እየሰራ ነው ልጅ? አሬ በእናትህ አሬ ምን አይነት ደደብ የሆነ ልጅ ነው። አረፍታት በእግዚአብሔር። ደህና ነሽ ግን? መች ነው ያሰርሽ? ደህና ነሽ? መች ነው ያሰርሽ? መች ነው ያሰርሽ? 2 ቀን አለ። 2 ቀን አለፈው። የት አባቱ ሄዶ ነው አሁን? ነገር ስጣት እስኪ በእናትህ ኢየሱስ። የት ነው መጠጫ ራሱ? አገኘ ቢና እኔ ምን አይነት ልጅ ነው አንተ? ኧረ በእናትህ እንኪ እናቴ እንካ ያቅዳል። 2 ቀንሽ ነው አንቺ? የምር ስታይኝ የምቀልድ ይመስላል። ደግሞ ታስራም እኮ በቃ ጥጋባ አንተ። የአእምሮ በሽታ ሳይኖርበት አይቀርም። እሱንማ እናውቃለን እኮ ግን ሳታረጊውማ እንደዚህ አይደለም። ኧረ ወይኔ ናቲ፣ ኧረ ወይኔ እሱ ያስገድለናል። በቃ ቢና ያስገድለናል ይሄ ልጅ እንዴ። አንቺ እኔ እኮ ለምን ጠፋላለሁ? 2 ቀን ለምን አልደወለልኝም? ምናለሽ? ካሰረሽ አትነግሪውም እንዴ? እንደዚህማ እንደዚህማ አለ እንዴ። አንቺ ካሰረሽ መናገር አቅቶሽ ነው እንዴ? ምን ብለሽ ነው ያሰረሽ? እሺ አንቺ ምን አድርገሽ ነው? እሱማ እንድነግረው ነው ስላሰቃየኝ
እውነቱን የምነግረው መስሎታል። የት እንዳለች ለምንድን ነው ማነግርሽ? አንቺ ነገርኩህ እኮ። ምን አይነት ልጅ ነው እንዴ? አይማርም እንዴ? አንቺ ቆይ ብትነግሪው ስቃይ ውስጥ ከምትገቢ ለምንድን ነው ማነግርሽ? ይኸውላችሁ በሂደት እነግረዋለሁ አልኩኝ አይደል? እስከ መቼ? እቺ ልጅ የእህቴ ልጅ ባትሆን ኖሮ እሱ እዚህ ሲያሰቃየኝ ዝም ብዬ የምተዋት ይመስላችሁ ነበር? ሁሉ ሂደት ያስፈልገው ያንቺ መሰቃየት፣ የልጅቷን መሰቃየት፣ እሱን በናፍቆት እኮ ነው እንደዚህ እየሆነ ያለው። እስከ መቼ ነው አንቺ የምትጠብቂው? ቢያንስ እንኳን በቪዲዮም ልታሳዩ ካለኛ አይደለሽም። አድሯል እዚህ አስሮሽ ነው ሄደው ወይስ አድሯል? አስሮኝ ነው ሄደው አላደረ። ሁለት ቀን ሙሉ ማላደርግሽ። ሁላችሁንም እስር ቤት እንዳስገባችሁ ካልፈለጋችሁ መከሩት፣ አለበዚያ ግን አስገባዋለሁ። ማለት እዛ ደረጃ እንደርሳለሁ። እዛ ደረጃ ከምትደርሺ ለምን አንቺ እንደዛ ከሚደርስ ልጅ እኮ ተቀይሮ አንቺ ነበር። ለምን አትነግሪው? ለምንድን ነው የምናግረው? ጊዜውን ጠብቆ ነበር። እስከ መቼ? አግስቶ ነኝ አልኩ አይደል እንዴ? እንዴት ነው የገዛየት ልጅ የምጎዳው? ምን ሆናችሁ ነው? አይደለም አንዴ እንደዚህ እስከሚያስደሽ እኮ አንቺም ትጎጃለሽ እኮ አይደለም እኮ እሷንም በቃ ጤነኛ በጣም እየጎዳሽው ነው። ጊዜው ድረስ የበፊት አመሉን እያስነሳሽበት ነው። ጤነኛ አንቺ ጎዳሽ ነገር ነገሩና ተፋጩ። ልጅቷን ካገኘ በኋላ ተቀይሮ የነበረ ልጅ ይሁን መልሰሽ ወደ ነበረበት እየመለሽ ነው። አልችልም። ምን ያሁን መናገር አልችልም። ጊዜው ሲደርስ ሰዓቱ ሲደርስ ነግሯል። እስከ መቼ ነው ሰዓቱ? ቆይ ወይ ምግብ በልተሻል? እሺ ሁለት ቀን ሙሉ አንተ አዝሮት ሁለት ቀን ሙሉ አልመጣም ወደዚህ። እሺ ምግብ አልበላሽማ? እንደው ምን አይነት ሪሳ የሆነ ልጅ ነው? እግዚአብሔር ሁሉ ደህና ለቆት የነበረው ሰይጣኑ በቃ እንዴ ደግሞ ይመጣል። አንተ ና ጉደኛ አታፍርም እንዴ? ምን ትሰራላችሁ? ና እስቲ ና ምን ልትሰሩ ነው የመጣችሁት? አንተ ምን ልትሰራ ነው የመጣው? አንተ ምን ልትሆን ነው? ልጅቷን ምን ሬሳን ልታወጣ ነው የመጣው? ሁለት ቀን ሙሉ አስራት አይገባችሁም? እንዳልደወልኩላችሁ ማለት እኮ አልፈለግኳችሁም ማለት ነው። ሳልፈልጋችሁ እሷን እንደዚህ እንዳረካት እንዳናይብህ ነው። በያንቺ አሳስራለሁ። እሺ አሳስራለሁ። ያውልሽ አንቺም ረፊ በቃ እኔ ማለት ስራትሽን ያዥ። እሱ ምንም አይመለስም ላንቺ። ምን አለክና ነው የምታሳስረኝ? በገዛ እህቴ ልጅ ለሱም ልጁ ናት ሴትዮ። አንተ እንዴት አስራት ትሄዳለህ? ናት ያማል። ምግብ አልበላችም፣ ለቀን ነው አልጠጣች። በልታ የምን ሁለት ቀን ደግሞ ሁለት ቀን የምትል ያው ሁለት ቀን እጇ እኮ ያስታውቃል። አንተ የተከረከረ በቃ ነው እጇ ምን እስኪሆን ድረስ ነው ለመንኳት አልናገራለች። እና ባትነግርስ በጸባይ መጠየቁ ነው የሚሻለው። አንተ አስረ ይሄ ልጅ እኛ ከዚህ በፊት በጣም ብዙ እንትን ብለናል። አንተ የምታረገውን አድርግ። ቆይ እሺ ምንድን ነው የምታረገውን አድርግ። ሉሌ ይኸውልህ እኔ 3 ቀን ይሙላኝ አለች። ሞላት አክስቷ ነኝ አለች። እኔ ምን አገባኝ ታዲያ? አክስቷ ብትሆን ሰማኛለህ? እየሰማሁ ነው። አንተ ምንም እየሰማኸኝ አይደለም እንዴ? አንተ አንድ ሴት ልጅ ታስራለህ እንዴ? ለአንተ እኮ አይደለም። እኛ እኮ በአንተ ምክንያት እኮ ዘብጥያ መውረድ እኮ አያምረንም። እና እኔ እሺ እሷ እየቀለደችብኝ እስከ ለምንድን ነው የምታገሳት? ከተባልክ መታገስ ያቅታል እንዴ? እና ነው የምታገሳት? አይደለም ነገረችን እኮ የሆነ ነገር እኮ ነገረችን። እኔ ማበዳ አክስቷ ነኝ የልጅ አክስቶን አንዴት ነው የምታስራት? ቆይ እኔ ምን አውቃለሁ? እሷ ስላለች ብቻ አይደለም ማመን ያለ ነገረች እኮ የዛኔ እኛም ለችግር እያመጣብን ያለ ችግር ጀመር። ሉል ባለፈው ማለት እቺ ልጅ በጣም ብዙ የምታውቀው ነገር አለ። ዝም በል ሄለን የድሮ ፍቅረኛው ሄለን ስትለው ማለት ሄለን የምትባል ፍቅረኛ ምናምን ብላ ስታስታውሰው እንዴት እንደደነገጠ። ለእኛ ብዙ የምትዋሸን ነገር አለ። እሱን እመን። እዚህ ሁላ ጣጣ ውስጥ የከተትከኝ አንተ ነህ። እኔ ምን ላድርግ? በቃ ልጄን እኔ ምን ላድርግ? በቃ ልጄን እኮ ተወቀኝ። እግዚአብሔርን ሴት እያሰርክ ደግሞ እንደወንድ ታወራው። እየሰማኸኝ ነው? አትጩህበት። እሱ እኮ ነው እዚህ ሁሉ በቃ ልጄን ክስ መስርተናል። ሰው ማሰሩ ምን አመጣው እዚህ ጋር? ምን ክስ ነኝ? ምን ልጄን ደግሞ የማውቀው ነገር አለ። ልጅ ደህና ነች አለች። አንዴ ስለ ልጅ ስለ ሁሉም ነገር ታውቃለች አይደለ? እያወቀች አትጎዳትም። ምንም ብትሆን ሴት ነች። እንደ ሴት ልጅ ታስራለህ አንተ ቤት ውስጥ። ነገ ከነገ ወዲያ እውነቱን የምትነግርህ አንተ እንደዚህ ለምን ትሆናለህ? እኔ አሁን ፖሊስ ጣቢያ ሂጅ ከሳለሁ። ምንድነው አንቺ ደግሞ ሂጂ ትክሰሰው ቢኒያም ትክሰሰው እንዴ አንቺ ክሳሹ ነይ
በቃ እኔ ራሴ እንትና ደህና ነች አለች። እሷማ እኔማ ክስ መስርቻለሁ። ምን ላድርግ? እሺ እኔ ወድጄ ነው እንደ ሰጠኋት እና እኔ አንተ ክስ ምን ይሰራልኛል? ይመልስልኛል። አትክሰሽ ልውል ትክሰሰው። እኔ ማረጋውን አውቃለሁ። በቃ የሰው ሰው ሊገድል ማሚ ከተን እሱ ዛሬ ሰራውን እያየሁ ነው። ካሁን በኋላ ማስተካከል ሆነ የምትፈልጊውን የምታስቢውን ታደርጊያለሽ። ግን ካሁን በኋላ ላለው ነገር እኔ ኃላፊነቱን ለመጨረሻ ጊዜ ወስዳለሁ። ስርዓትን የምትይዝ ከሆነ ያዝ። አንተ ወጣት አይደለ እንዴ? እኔ እኮ ይኸውልህ አንተ ዝም በል ሲጀመር ይኸውልህ ችግሩን አንተ ራስህ እየፈለግከው ነው ወደ ራስህ የምታመጣው። እና ታዲያ ምንም ካሁን በኋላ አንቺ ነኝ ስንት ቀን ነው የለመንኩሽ? ቆይ በስነ ስርዓት ካሁን ትቀየራለህ እያልን እኛም እኮ ችግር አንተ አርፈህ ዝም በል። እኔ የመጨረሻ ነው የምነግርህ። ከዛ በኋላ ሂዳ ብከስ የፈለገውን እርምጃ ቢወሰድ እኔ የለሁበትም። እጄ ነው ማለት እኔም የለሁበትም። እዚህ ነገር ውስጥ እኔም እቺ ልጅ በቃ ስለ ልጅ የምታውቀው እሷ ናት። ገታም ደረጃ ደርሳል። እኔ ከዚህ በኋላ በቃ አንተ ረበግዛ ይኸውልህ ስለ ልጅ የምታውቀው እሷ ብቻ ናት። ናቲ ያለችን አማራጭ እሷ ናት። ስለዚህ እሷ የምትልህ መስማት ነው ያለብህ። እሷ የምትፈልገው ነገር አይደለም የምታወራው። አስራት እንዴት ነው የምታወራው? አንተ ማለት ነው ለምንድን ነው በስሜታዊነት ሁሉንም ነገር ለማድረግ የምትሞክረው? አገናዝብ እንጂ ትልቅ ሰው ነህ። ተቀይረሃል አይደለ? ለማገናዘብ ሞክር እባክህ። ጀመር እናንተ አንተም በዚህ ጭንቅላት ነው ልጅ ያሳድጋለሁ። በቃ የመጨረሻ ውሳኔችን ንገር። ስማ እኔ ካሁን በኋላ ነገርኩህ። ፖሊስ ጣቢያ እንዳትሄጂ ብያታለሁ። ልጅ ነው የምትፈልገው አይደለ? አንድና አንድ። ስለዚህ ጸባይን ታስተካክላለህ አልተስተካከልም? መልስልኝ። እኔን ጭራሽ ጸባይ ማስተካከል ያለብኝ እሷን አማራጭ የለንም። እሷን ስለዚህ ተማራጭ ነው። እሷን አስተካከልክ ልጅቷን የማግኘት ተስፋችን የለም። በቃ ሲጀመር እኮ ልጅቷን እንድትገኝ የሚፈልግ ሰው የለም ማለት ነው። ሲጀመር ልጅቷ ሴት አስሮ ከሚያስቀምጠው ንቃ ምን ትሰራለች? ምን አገባሽ አንቺ? ሲጀመር አንቺ አያገባሽም። በቃ ምንድን ነው የምትማረው ልጅቷ? መልስልኝ። እውነቷን እኮ ነው የምትልህ። ኧረ በስመ አብ ወልድ። አንተ ሴት ልጅ እያለ እንዳይሰማኝ ስማ። ታስተካክላለህ ወይስ ትሂድ? አሁን አንተ ነህ ጥፋተኛ። ምን በቃ የሰው እዚህ ለቀን አስረህ ቆይተህ ተዋት። ሳሚ አንተም ቢና ተዋት። ሂጂ። የት ነው የምትሄደው? የት አባቷ ነው ሄደና ልትገላት ነው? አትሄድም። በቃ ልጅንም አታገኝም። የትም አትሄድም። ሂድ ልቀቃት። ሉሌ ከኔ ጋር ነው የምትጣላው። እና እዚህ ልትገላት የትም አትሄድም። እና ልትገላት ነው ወይ? በቃ አዎ አስተካክላለሁ። እሷም ትናገራለች አለችበት። እንዴ ቁጭ በይ። ጸባይን ካስተካከልክ ብቻ ነው እሺ እንድትነግሪው። ከዛ ውጪ ጭራሽ ጸባይን ካስተካከልክ አዎ ስለኔ ልጅ ማንም የሚጨነቅ የለም ማለት ነው። ነገርኩ። ስለዚህ ከኔ ጋር ሆናችሁ እኮ እንትን ማለት ነበረባችሁ። ማገት ነበረብን። እየሰማኝ ነው? እየሰማሁ ነው። ዝም በል አንቺ። ደግሞ ንገርሽ ጸባዩን ካላስተካከል አትነግሪኝም? ለመጨረሻ ጊዜ ነው እንደዚህ ያስተካክላል። ከዚህ በኋላ ስመጣ ወይ ልትነግሪኝ ነው ወይ ጸባዩ ካላስተካከለ ልትይኝ። አንድ ድል ብቻ አስችው። አመሰግናለሁ። ስማ ሲጀመር ማለት ነው ናቲ ራስን አስተካክል። በቃ ልጅ የምትፈልግ ከሆነ ራስን አስተካክል። ትልቅ ሰው ነህ አንተ። ማንም የሚመክር ሰው አይደለም። በቃ አርፈህ እቺን ልጅ ብትንከባከብ። ጭራሽ እኔ ላይ ነው እኔን ጥፋተኛ አድርጋችሁ ነው የምትሄዱት። የምትሄዱ ከሆነ ብዙ በቃ ለማገዝ ሞክረናል። አንተ የምትለወጥ አይነት አይደለም። ራስን ስታስተካክል መመለሳን የልጅ አክስት እኮ ናት። ልትገላት ነው እንዴ? በቃ ጭራሽ እኔ ነኝ ጥፋተኛው። አይ እኛ ነን ያሰራት። አርፈህ ተንከባከባት። ይኸውልህ ልጅ የምትፈልግ ከሆነ አይ የምትል ከሆነ የራስህ ጉዳይ ነው ናቲ። እኔ ራሴ እየሰማት ነው ምን እንደምትል